ልጄ ዛሬ ትልቅ ስህተት ሰራሁ። ሁሌ እነግርሃለሁ እያልኩኝ ዛሬ ግን ከነዚህ ካርታዎች ውስጥ አንዱ ጎደለብኝ። ለዚህ ነው እንደዚህ የምትሆኚው? ልጄ እኔ የማወርስህ ሀብት ንብረት የለኝም። አንተ ማለት የዚች ሀገር ሰላም ነህ። ይህንን ገጣጥመህ ፈልገህ አፈላልገህ መክፈል ያለብህን ዋጋ ሁሉ ከፍለህ ልጅ መድኃኒቱን ያገኘህ እንደሆነ በአራቱም አቅጣጫ ማለትም በሰሜን፣ በምዕራብ፣ በደቡብ፣ በምስራቅ ሰላም ይሆናል ማለት ነው። ማንም ወንበዴ አይሆንም፣ ገዳይም ሟችም አይኖርም ማለት ነው። ባህል ልጅ አደራ ልጅ ፈጣሪ ይከተልህ። አሁን ልክ ነው እንዴ? እኛ ጋር ያለው ዕቃ እኮ ከምንም በላይ ትልቅና ዋና ነገር ነው። የነገውን የኢትዮጵያ ትውልድ የሚያስቀጥል ከዘረኝነት ከሃይማኖት በጉልበት ከሚያስቡ ይልቅ በጭንቅላት እንዲሁም በአእምሮ ብስለት የሚያስቡ ሰዎች እንዲበዙ የሚያደርግ ነው አይደል? እንዴት ይሄን ነገር ልቀላል ላይ እንችላለን? እኔ በዚህ ነገር ፍጹም አልስማማም። ያው ማለቴ እንዴት ብር ሳይገባል ልንሰጥ እንችላለን በሚል ነው የልፋንበት አይደለ? ኖሮ ስለ ቢዝነስ ነው። ሰውየው ደግሞ በጣም ትልቅ የቢዝነስ ሰው ነው። ተራ ስለ ወርቅና ስለ አልሙኒየም አይደለም ይባል፣ ስለ ትልቅ ንብረት ነው አይደለ? ስለዚህ ተማምነን ነው መስራት ያለብን። ወንጌል ሞታችን ይቀየራል ይችላል። ይሄ ነገር ምን ማለት? ከዚህ በፊት ብዙ ቢዝነሶችን አብረን ሰርተናል እያልኳችሁ ነው። እየተግባባን እንጂ ወገን። ወዴት ነው? ስለያገትሽ ደገና ነገር ማየት ያለብን አይመስለኝም። ስራው መተማመን ይፈልጋል። ብንተማመን ጥሩ። አልሰጠም። ቆይ ልጅ ቢገባችሁ ኧረ እንደዛ ይጦሽ ደግሞ እናራችሁ አፈርት ብላ አርገው ቀለል አርገው ቀለል አርገው ቀለል አርገው ቀለል ይልምልምሏል ቀኑም ያምኗል ወይ ፈካ ወይ ልጅለት ግብ ግብ ይዝኗል ኪሞ አደርሽለት ሰላም አለሽ ይላል እንደ ወርቁ በሳት ፈተናል ያልፋል ይተርፋል የሁሉም ጥያቄ እንዴት ይሆናል የመጣው የሄደው ቆሞ ተመልካቹ ጓደኛዬ የምለው በኔ ላይ ዝፋችሁ ስኬት ተፈለጋ ከስንቱ ዛሬም እኮ አይጦቹ ቦከሙ ይበላሽ እናታችሁ አፈርቶለ መውደቅ ያስተምራል የሞከሩለትም አድም ይባላል ዛሬም አዲስ ቀን ሁሉም ይቀየራል በትላንት ጊዜ ባለፈው ነበር ማንነቴ ምንም ቢደራረብ ልማር ከስህተቴ አርገው ቀለል አርገው ቀለል አርገው ቀለል
ሄሎ ምን ሰፈር ነው ላክኝ? እሺ ማፕ ላክልኝ ቶሎ በል። ወይኔ ስልክ ይዘጋ። ሸውሬ ነው የምሄደው። ከፍስክም ብለናል ዱሪ ቦዘኔ በሚለው ታምተናል። እሱም አላስቆመን እኛ እዚህ ደርሰናል። ዲሰሙ እንዲያደምጡ መድረኩን ይዘናል። አባስ ካጠፍቶብሽ ቦታ ጠፍቶብህ ነው ወይ? አዎ በእናትሽ የአቶ ዳዊትን ቤት ታውቂዋለሽ? ዴቫ እንዴ ዴቫ ኧረ ትልቅ ሰውዬ ናቸው። ኧረ አርፈዋለሁ እባክህ። እሺ የቱ ጋር ነው ቤቱ? ያመጣጥፈ ይታያል። የትኛው? እሱኛው ማለት እንዴ ሌባ እኔ ዛሬ ቤተ ክርስቲያን ሲሄዱ ውሃ ደፉባቸው። አስቁም እንዴ? አይ ጃንጂ ያንተ መጫወች ምን እንደዚህ ልቅ ደሞ እኮ ንጹህ እኮ ነው። ዛሬ አዩአቸካ ከነት እያረጋፈሽ ስትወጣ ምን አወጣ? ገጠመኩ ግን ምን አለው? ምኑን ያወጣል? ምንም የለማ። ምን አጻፍ በእናትህ ሲያስጠላ። አግኝቶ ማጣቱ ሌላኛው ገጽታ ሌላኛው እውነት ስኬቱ እንደዚህ ናት። እንዴ ሉሊት መርዝንዶ አጥንሻ ኩያነበነብሽ ነው። ስም አትልም እንዴ? ምን እሺ ሉሊት ቁሉ ተብለሽ ነው? አዎ አንድ ቀን የባለ ፒፒ እየተከተለኝ ነው። ፒፒ ጋሽ 6 በቃ ተቀይሻ እንጂ ወይኔ ጉዴ። ደህና አደራችሁ? ደህና እግዚአብሔር ይመስገን። እንትን ፈልጌ ነበር። የሆነች ቤታችሁ? እናመሰግናለን መምህር። የሆነች አጭር ቀይ ነገር ጠጉረ ፍሪዝ ቁምጣ ነገር ያደረገች በእናታችሁ ሰርቃኝ ነው። እንዴ ሉሊት ሉሊላ ኧረ በእናታችሁ ነገር እኔ አውቃታለሁ። ፈልገሻት ነው? በዚህ ጋር ታሽ ይብራል አዬ እንዴ አባዬ ኧረ እኔ አባት አይደለሁም። አባዬ ግባና አባትን ፈልግ። ኧረ ልቀቀኝ። አለዚህ ምንድን ነው መሰለው? ምን ሆናችሁ ነው? ኪዩ ምን ሆነሽ ነው? እኔ በጥፊ መትቻት። ምን? አዎ። ለምን ሲባል? ጊዜ እኔ እናንተ ስንገናኝ እየደወለች ጨቀጭቃለች። ምንድን ነው? ቃልኪዳን እህቴ መሆኗን አትርሺ። ተውና እኔም እኮ ፍቅረኛ ነኝ። ሰማያለሽ? ቃልኪዳን እህቴ ለእኔ ምንም ማለት እንደሆነች ጠንቀሽ ነው የምታውቂው። እሷ ከመጣሽብኝ ምን ነገር ሊቀር ይችላል? እሺ ሰወትር ካይኒ ማጥፋው ከታ ክብሬ ሆንከው ወንድሜ የኔት ስድታ ሰላሙን ተዋት አስበሽዋል? ግን ልክ እንደተመረቅን ትንሽ ሰራ አድርገን ብዙ ቦታ እንጎበኛለን። ጊዜው እንዴት ይሄዳል? እንደ ቀልድ ሰርግና ምርቃታችን አንድ ቀን ነው እንዳላለን ይሁን እናሳካው። ማዘር ነች። ደናነሽ የት ነው ያለሽ? የተነሳሽ ዛሬ ደግሞ ዝምታ በስተሻል። ያለ ወትሮሽ ምትወጀትን ፀሐይ ስትጠልቅ እንኳን ይሸት አይደለም። የሆንሹ ነገር አለ። እሷ ነገ ተመልሳ ትመጣለች። አሁን ግን ላትመለስ የምትገባ የራሴን ፀሐይ እየቆጠርኩ እኔ ሳላሳዝንሽም እኔም እኮ ወንድ ልጅ ነኝ። እንዳንቺ ጮክ ያላለቀስኩትን በውስጥ እኔ እየጨረሰኝ ነው። ፍርሃት መጮች አድርጎኛል። አቅቷል።
እንዴ ኬቢ አይደል እንዴ? ወይዬ አንቺ ሀገር ሰላም ብለሽ እዛ ቁጭ ብለሽ እሱ እዚህ ከማንም ጋር ሸራ ይጓተትልሻል። ባልሽ ነዋ። አንተ ነህ እንደዚህ አይነት ቀልድ ደሰለኝ። ወደዛ ካላመንሽ መተሽ ማየት ይቻልሽ። ሰብለ ካፌ ነው ያለው። አንተ ማን እንደሱ እኮ አዳማ ነው ያለው። ድንቄም አዳማ። አንተ በእኛ ግንኙነት ቀናለ እንዴ? ሁሌ ለምንድን ነው ስለሱ መጥፎ ነገር ብቻ የምትነግረኝ? እኔ እንድትጎጂ ስለማልፈልግ ነው። ቢገባሽ እንደ ጓደኛ ከኔ የሚጠበቀውን ነገር እያረኩልሽ። በሽተኛ የምን ጥርጣሬ ነው? ግን እውነቱን ቢሆንስ? አንዴ ከቢሮ ነው የተደወለልኝ። ኬብሻ ወይዬ እኔ ልዕልት የት ነህ? ወደ አዲስ አበባ ተመለስክ እንዴ? አረ በፍጹም ስራው መቼ አልቆ። በዛ ላይ ድክም ብዬልሻለሁ። ደግሞ እንዴት እንደናፈቅሽ። አሁን ራሱ ስራ ላይ ሁኜን ማወራሽ ያለሁት። ማታ ደውልሻለሁ። እሺ ቻው የኔ ቆንጆ፣ ወድሻለሁ። አንተ ልክ ነበርክ። በጣም ይቅርታ። እሺ ቴዶ አታልቅሽ የኔ ቆንጆ። ሰውነና የመመለስ ሐሳብ ሊኖርህ ይችላል እኮ። ቢያንስ አካሄድህን አሳምረው እንጂ። ምን ማለት ነው? ቢያንስ እሺ በደልህን መራራት አድርጎ ለይቅርታም አታሳንስ። በሌላ ሴት ቀይረኝ እንጂ በዛ ላይ ደግሞ እምነትህን ረግጠህ ሄድክ። ቆይ እንዴት ነው እንደዚህ መሆን የቻልክበት? እንደ ማንኛውም ሰው እኮ ነው የተሻለ ነገር ለምን ተፈጠረው ስለቀደምኩሽ ነው እንጂ አንቺ ምን ጉዳት አደረገ? እንዳይምሮ ሸዋጅ ነገር የለም። አንተም ይሄ የጅል ሰመመን የፈጠረብህን ቅዠት ለኃጢአት ንስሐ መግባት ታዲያ በቃ ብለሽ ከተነሳሽ መንገዱን እሾህ ያድርገው። መቼም ለአንተ መጥፎ ምኞት አልመኝ። ደግደጉን እመኝልሻለሁ። መከበር ያዘው ድናት ይባላል። የኔ ቆንጆ ልባም ሴት ለባሏ ልክ እንደ አንቺ እንዴት ነሽ? ምን ፈለክ? ዛሬ ቢያንስ ረጋ ብለሽ አዋሪኝ። ሰውዬ አንተን ቆሜ የማናገርበት ጊዜም የለኝም። ተሳስተካውን ባለት ነካኝ እንዳትሞክር እሺ። ልክ እንዳየሁሽ ልቤ እርብሽ ያለብኝ ልክ እንደሆነሽ። ኧረ ጥፊ መንጋጭላን አወለቀችልህ እኮ። በቃ አንተ አታስብ እሺ። ሁሉን ነገር ፊክስ እናደርጋለን፣ አታስብ። ዛሬ ብመኝሽ ሲያምረኝ እንጂ ሁሉም ነገር አለ። አልገባኝም። ከሄኖክ ጋር ስላለሽ ግንኙነት ሁሉም ነገር አልኩ። እንዴት ቻልሽበት? ከኔ ምን ጎደለሽ? ንገሪኝ። ከኔ ምን ጎደለሽ? አንተ ምንም አላጎደልክብኝም። በጣም ፍጹም ሰው እኮ ነህ። አንተ እኮ ነህ ቤት ውስጥ እንደ ቤት ዕቃ አስቀምጠህ ውጭ ወጥቼ በሰዎች ዘንድ መወደስ ብርቅ እንዲሆንብኝ ያደረግ። እና ታዲያ መፍትሄው ሌላ ወንድ እቅፍ ውስጥ መግባት ነበር? ይሄ ነው ፍቅርሽ? ያማ ፍቅር አልነበረም። የኔና ያንተ ፍቅር የሞተው ድሮ ነበር። ደግሞ ራስህን እንደ ንጹህ ሰው ከሃዲ ነሽ። እሺ አትጭ ሰው እየረበሽክኝ። ለማንኛውም እኔ ጓደኞቼ ጋር ነው የሄድኩት። ለነገሩ ሌላ ሰው ጋር እንደሄድ አይቆጨኝም። አንተ ተውከኝ እንጂ እኔ አትተውኩኝ። እሺ ነገ ጠዋት ይስማል። ያንተ አይነት ወደ